ብልጽግናን ትተው የወጡ በዚህ በለውጥ ሂደት ውስጥ የራሳቸውን ሚና የተጫወቱ ኢትዮጵያውያን የምናውቃቸው በወቅቱ በነበረው እንግዲህ ለውጥ ተብሎ በሚታወቀው ሂደት ውስጥ በጎ ሚና ከነበራቸው ሰዎች ሁለቱ በተለይ በዋናነት በውጭ ሀገር ይገኛሉ አይደለም? አቶ ገዱ አንዳርጋቸውና አቶ ለማ መገርሳ ናቸው። ሁለቱ እንግዲህ በለውጥ ሂደት ውስጥ አንደኛው ቲም ለማ እየተባለ እንደውም አብይ አህመድ was hiding under the shadow of በለማ መገርሳ ጥላ ስር ተደብቆ ነው አብይ አህመድ ወደ ስልጣን ማማ የመጣው። አብይ አህመድ የመጣበት መንገድ በጣም የሚያስገርም ነው። በነገራችን ላይ እኔ ሶስት ቡድኖች ለኢትዮጵያ ሕዝብ ያልነገሩት ሚስጥር አለ ብዬ አስባለሁ። አንደኛው ብአዴን ያልነገረን በጣም በርካታ ነገር እንዳለ ይሰማኛል። አብዛኛው ብአዴን አሁን ያለው ብአዴን ነው ማለት ምንም ነገር ይነግረናል ብዬ አልጠብቅም። ከብአዴን የምንማረው ምንም ለሰን የለም። ሆነስሊ ሊሰጠን የሚችለው ምንም ነገር አለ ብዬ አላስብም። ይሄ እንደ ሳይኮሎጂካል ሞቲቬሽን ሊሆነን የሚችል ነገር ወይ ደግሞ እንደ ስፕሪንግ ቦርድ ሊያስፈነጥረን የሚችል የስልትም የስትራቴጂም ዕውቀት ከብአዴን እንገበያለን ብዬ አላምንም ማለት ነው። ብአዴን ኢዝ ኤ ሎስት ኮዝ ለአማራ ህዝብ ስድብ ነው በእውነቱ። እንደዛ ነው የምንረዳው። በጣም በጣም ነፍሴ የምትጠየፈው ስብስብ ነው። ግን ብዙ ያልነገሩን ነገር እንዳለ አውቃለሁ እነዛ ሰዎች። ከነዛ ውስጥ ግን በዛ ስብስብ ውስጥ የነበሩ ግን ደግሞ በኋላ ላይ የወገኖቻቸው የህዝባቸው ስቃይ ገብቷቸው ማስመሰል ሲችሉ የህዝብ እንደራሴ ሆነው መኪና ተመድቦላቸው ወዲህ ወዲያ እያሉ አለን ለማለት ከማለት ይልቅ እንደው የተወሰነ መንገድ ከወገኖቻችን ጋር እንቆማለን ብለው በጣም ከባዱን ውሳኔ ከወሰኑ ሰዎች ውስጥ አንዱ ዶክተር ገዱ አንዳርጋቸው ነው ብዬ ነው ማምነው። ማለት ብዙዎቻችሁ ልትቃወሙት የምትችሉበት መንገድ ይኖራል፣ ብታደንቁት ሰዎች ልትኖሩ ትችላላችሁ። በለውጥ ሂደት ውስጥ በነበረው ሚና ላይ ብዙዎቻችሁ ዋርን እንዳደረጋችኋቸው በተለይ በዚህ በሰሜን አሜሪካ ያገኘኋችሁ በጣም በርካታ የአማራ ተቆርቋሪዎች በወቅቱ የብአዴን ተወካዮች ወደዚህ ወደ አሜሪካን ሀገር በመጡ ሰዓት ነግረናቸው ነበር የምትሉኝ ሰዎች ብዙ ናችሁ። ነግሬው ነበር፣ ለገዱም እንዲህ ብዬው ነበር፣ ለአምባቸው እንደዚህ ብዬ ነግሬያቸው ነበር፣ ለደመቀ እንደዚህ ብለን ነግረነው ነበር፣ ለተስፋዬ እንደዚህ ብለን ነግረነው ነበር የሚሉ በጣም በርካታ ሰዎችን አግኝቻለሁ። ይሄ እንደሚሆን ይሄ ሊከሰት እንደሚችል አስቀድመን ተገንዝበን ግዴላችሁም እመኑን፣ ይሄ ለውጥ የሚቀለበስ አይደለም፣ የህዝባችንን ሰላምና ደህንነት ያረጋግጣል፣ የአማራ ህዝብ ዳግም በማንነቱ አይጠቃም እያሉ ቃል ገብተውልን ነበረ። ግን ደግሞ ያው የፈራነው ደርሶ ዛሬ ህዝባችን በእንደዚህ አይነት አሰቃቂ እልቂት ውስጥ በእንደዚህ አይነት ፍጅት ውስጥ እንዲገባ አደረጉ እያልን በጣም በርካታ ሰዎች ቅሬታቸውን ሲያነሱ ያለው አንዳንዶቹ መቼም ከብአዴን እንደው መጥቶ ከብአዴን ውስጥ የወጣ ሰው ዛሬ በአማራ ትግል ውስጥና የትግል ሰልፍ ውስጥ ልሰለፍ ራሱ ቢል ድጋሚ የምንሰጠው እምነት የለም የሚል በጣም ከረር ያለ አቋም ሰው እስከ መያዝ ድረስ የሄደበት ትልቁ ምክንያት የሚመስለኝ በዛ ሂደት ውስጥ የአማራ ህዝብ ለዚህ ስብስብና ቡድን ሰጥቶት የነበረው እምነትና ቡድኑ ደግሞ እንዲህ አይነት ኦፖርቹኒቲዎችን ወይንም እንደዚህ አይነት የለውጥ ሂደቶችን እንዴት መምራት እንዳለበት አለመገንዘቡና በእርግጥም ስልጣን ምን እንደሆነ በትክክል አለመገንዘቡም ጭምር ይመስለኛል። በኋላ ላይ ስልጣንን ለመግራት የሚያስችል ተቋም በሌለበት ሀገር ሙሉ ተቋማዊ አቅሙን ለአንድ ስብስብ ሰጥቶ ያ ስብስብ ደግሞ ሀገሪቱን በምን አይነት ሁኔታ ውስጥ ዛሬ እንደከተታት በትክክል መመልከት ይቻላል ብዬ አስባለሁ። ግን ምን ሀፕን አደረገ፣ በእርግጥ ምንድን የተከሰተው ነገር የሚለውን ነገር እስከዛሬ ድረስ ኢትዮጵያውያን አያውቁትም። በእኔ እምነት እንዴት ኦህዴድ በዚህ ደረጃ ስልጣንን ኮንሶሊዴት ሊያደርግ ቻለ? እንዴት ተገዳዳሪ ኃይል መገንባት ሳይቻል ተቻለ? ለምሳሌ በዛን ሰዓት የነበረውን የኦሮሞ ኃይሎችን ዝግጅትን በተመለከተ ኦፍ ኮርስ በጣም ዌል ኦርጋናይዚንግ ከጅማው ጉባኤ በኋላ በጣም በርካታ ነገሮችን አይተናል። ለምሳሌ ኦህዴድ በጣም ፕላን አድርጎ ነው የመጣው፣ ስትራቴጃይዝ አድርጎ ነው የመጣው፣ በውስጡ በጣም ጠንካራ አንድነት ነበረው ምናምን የሚባለው ነገር ለፕሮፓጋንዳ ፍጆታ ይነገር እንደነበረ በደንብ እንገነዘባለን። በተለይ የጅማ ጉባኤው በጣም ብዙ ነገሮችን ኤክስፖዝ አድርጎ ስለነበረ ማለት ነው። ነባሩ ኦህዴድ ሙሉ ለሙሉ የተሸኘበት መድረክ ነው የጅማው ጉባኤ ተብሎ የሚታሰበው። ኦልሞስት ከ80-90% የሚሆነው የኦህዴድ ኃይሉና ነባር አመራር ተብሎ የሚታሰበው ከወያኔ ጋር ጥብቅ ቁርኝት አላቸው ተብለው
በኦህዴድ በተለይ በአብይ አህመድና በሽመልስ አብዲሳ ሰርክል ይጠረጠሩ የነበሩት አብዛኞቹ ተመተው ለነለማ መገርሳም አቅም ይሆናሉ የተባሉት ሰዎች በብዛት የተሰናበቱበት ጉባኤ የጅማው ጉባኤ ተብሎ የሚጠቀሰው ነው። ምናልባት በነለማ መገርሳ ላይ መፈንቅለ መንግስት የተደረገበት ጉባኤ ተብሎ ሊታሰብ የሚችለው ጅማ ላይ የተደረገው ጉባኤ ነው ብዬ ነው የማስበው። አሁን እየወጡ ያሉ አንዳንድ መረጃዎችን በትክክል ያንን ያመለክታሉ ብዬ አስባለሁ። ግን ኦህዴድ ራሱን ወደ ኦዴፓ ሲቀይር፣ ብአዴን ራሱን ወደ አዴፓ ሲቀይር፣ በእነዚህ ሂደቶች ውስጥ ብአዴን ለምን ኦህዴድን ተከትሎ ራሱን ወደ አዴፓ እንደቀየረ፣ አብይ አህመድ ጠቅላይ ሚኒስትር እንዲሆን ብአዴን የተጫወተው ሚና እና አብይ አህመድ እነ ለማ መገርሳንን በማባረር ሂደት ውስጥም ሆነ በሚፈልጉት መንገድ ስልጣንን በመቆጣጠር ሂደት ውስጥ ብአዴን የነበረው ሚና ብዙ ያልተነገረን ነገር እንዳለ እረዳለሁ። ሌላው አልተነገረንም በትክክል አናውቀውም ብዬ የማስባቸው ነገሮች አንደኛው የህወሓት አመራሮች ወደ መቀሌ የሄዱበት ሂደት ዛሬም ለኢትዮጵያ ህዝብ ግልጽ አይደለም። ማለት በእርግጥ በቄሮ ንቅናቄ ነው ወይ ኦህዴድ እንደሚለው ወይንም በፋኖና በተለያዩ አካባቢዎች ባሉ ህዝባዊ እምቢተኝነቶች ብቻ ነው ወይ ህወሓት ወደ መቀሌ ሄደው ወይስ ሌላ የውጭ ሀገር ጣልቃ ገብነት ነበር? ከጀርባ እነዚህ ኃይሎች አዲስ አበባ ለቀው በአስቸኳይ ወደ መቀሌ እንዲሄዱ ጫና ያደርግባቸው የነበረ ሌላ ኃይል ነበር የሚለው ጥያቄ ዛሬም ድረስ የተመለሰ አይደለም። ለምሳሌ ጀነራል ሳሞራ የኑስ ለምን ስልጣን አስረከበ? እንዲህ በጡረታ እንዲሰናበት ያደረገው ማን ነው? የደህንነት ኃላፊው በወቅቱ የክብር አሸናነት አልተደረገለትም፣ ግን አዲስ አበባን ጥሎ ለመሄድ የተገደደበት ምክንያት እሱስ ምንድን ነው? መዋቅሩ ነበራቸው፣ አቅሙ ነበራቸው፣ ግን ለምንድን ነው እነዚህን ነገሮች እንዲያደርጉ ያስገደዳቸው አካል ማን ነው? በእርግጥ የኢትዮጵያ ህዝብ በሚያደርገው ትግል እና ያንን ትግል ተከትሎ የመጣ ከፍተኛ ፖለቲካዊ ጫና ነው ወይ ህወሓትን ሙሉ ለሙሉ ስልጣኑን ለአዲስ አበባ አባንደን አድርጎ ወደ መቀሌ እንዲሸሽ ያደረገው? ከዛ በኋላስ በጦርነት ዝግጅት አድርጎ ድጋሚ ከዛ ከገባ በኋላ ሐሳቡን እንዲቀይርና ትግል ማድረግ እንዲነሳሳ ያደረገው የገፋፋውስ ምክንያት ምንድን ነው? በኦህዴዶች ውስጥ በነበረ ሂደት ውስጥ ኦህዴድ ሙሉ ለሙሉ ስልጣኑን እንዲቆጣጠር በማድረግ ረገድ ውስጥ ብአዴን የነበረው ሚና ምንድን ነው? ለብአዴን ይነገሩ የነበሩ ኦህዴድን በተመለከተና የኦህዴድ አመራሮችን በተመለከተ በርካታ ማሳካሮች ይፈጸሙ የነበሩት ቡራዩን ጨምሮ በተለያየ ቦታ ላይ ይፈጸሙ የነበሩ እልቂቶችን በተመለከተ እነዛ እልቂቶቹን በተመለከተና የምርመራ ውጤቱንም በተመለከተ ለምሳሌ ጋሞ ተወላጆችን እና ሌሎች የአማራ ተወላጆችን አዲስ አበባ ዙሪያ ላይ ደርሶ የነበሩ ፍጅቶች በተደጋጋሚ ይፈጸሙ የነበሩ ማለት ነው። ከነዚህ ጀርባ የነበሩ አካላትን በማጋለጥ ረገድ ውስጥ በእነዚህ ውስጥ የነበረው የብአዴንስ ሚና ምን ነበር? እርግጥ እና አብይ አህመድ እነ ደመላሽ ብቻ ነበሩ ወይ እነዛን ፍጅቶች እየፈጸሙ በለማ መገርሳ ላይ ያሳብቡ የነበረው የሚለውን ነገርና መሰል ጉዳዮችን በስፋት እንዳልተነገረን እንረዳለው ማለት ነው። በጣም በርካታ ያልሰማናቸው ያልተነገሩን ብዙ ተደፋፍነው ተሸፋፍነው ግን ብዙ ልንማርባቸው የሚገቡ በተለይ በቀጣይ በኢትዮጵያ ውስጥ በሚኖሩ ሽግግሮችና ለውጦች ላይ ዳግም ስህተት እንዳይፈጸም በማድረግ ረገድ ብዙ ትምህርት ልንወስድባቸው የሚገቡ ግን ደግሞ ዛሬም ድረስ በጥልቀት እየተነገሩን ያልሆኑ በጣም ሽረፍራፊ መረጃ ብቻ ያለን ጥቂት ጉዳዮች በርካታ ጉዳዮች እንዳሉ እረዳለሁ ማለት ነው። አሁንም ስቲል እኔ ካውንት ማደርገው ለምሳሌ አሁን አቶ ለማ መገርሳ ለምንድን ነው እስከዛሬ ድረስ ወደ አደባባይ በይፋ መውጣት ያልቻሉት የሚለው ነገር በጣም በኢትዮጵያ ውስጥ በሚመጣው ለውጥም አሁን እየተደረገ ባለው ትግል ላይ ያለውን ተጽዕኖ የተገነዘቡት መስሎ አይሰማኝም። ለማ መገርሳ አስታውሳለሁ ራሱን ዲፌንድ ለማድረግ በአደባባይ ወጣባቸውን ጊዜዎች አስታውሳለሁ። ከእያንዳንዱ ማሳካር ጀርባ እሱ ነው ያለው የሚል ለምሳሌ ለሶማሌ አመራሮች እና አብይ አህመድ ቃል በቃል እዛ ያለው ያረጋገጥኳቸውን ነገሮች ነው የምነግራችሁ። ሞያሌ ላይ በሶማሌና በኦሮሞ ህዝብ መካከል ውጊያ እንዲፈጠር ተደርጎ በቀጥታ ጦሩን አዞ በሶማሌዎች ላይ ጥቃት እንዲፈጸም እያደረገ ያለው ለማ መገርሳ ነው እያለ አብይ አህመድ ከአዲስ አበባ እየደወለ ለክልሉ መንግስት ይናገር ነበር። ይሄንን ፍጅት የሚፈጽመው ለማ ነው፣ አስቸገረኝ፣ ምን ላድርግ፣ ምን አድርግ ትሉኛላችሁ፣ ይሄ ሰውዬ እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም እያለ ለክልል ባለስልጣናት ይደውል ነበር። ሌሎች ክልሎች ላይ ጦርነት እየተደረገ ለክልሎቹ ባለስልጣን እየደወለ ይሄው ለብአዴኖች እየደወለ አልነገሩንም። ብአዴኖች ምለው እዚህ ጋር ነው። ለብአዴኖች አብይ አህመድ እየደወለ
ከእያንዳንዱ ፍጅት ጀርባ ለማ መገርሳ እንዳለበት ለብአዴኖች ይነግራቸው ነበር። ስለዚህ ለማ በጣም አደገኛ ሰው ነው። ለማ እጅ ኢትዮጵያ ገባሽ ማለት ኢትዮጵያ ያበቃላታል እያለ ብአዴን ለራሱ ሰርክል ይናገር ነበር። ብአዴን የዚህ መረጃ ምንጩ ዋነኛ ሶርሱ የነበረው ደግሞ አብይ አህመድ ነበር የነበረው። ከእያንዳንዱ እልቂት ጀርባ መረጃ ለብአዴን እያሾለከ ይልክ ነበር አብይ አህመድ። ይሄው አማራን ለማጥፋት እየሰራ ነው፣ ይሄ እኮ ነምበር 1 ሸኔ ነው፣ ይሄ እኮ ማለት እያለ ለማ መገርሳን በቀጥታ በጣም በርካታ ስለ ለማ እንሰማቸው የነበሩ ነገሮች በራሱ አብይ አህመድ ኢንክሉዲንግ የጤናውን ሁኔታ እንሰማ የነበረው እና አብይ አህመድ በሚነገር ብአዴን በሚያራግባቸው ብአዴን ምክንያቱም ብአዴን በከፍተኛ ደረጃ አብይ አህመድን አምኖ ተቀብሎ ከጀርባ ያሉትን ሌሎች የኦህዴድ ባለስልጣናትን ደግሞ በከፍተኛ ስጋትነት ይመለከት እንደነበረ መገንዘብ ይቻላል። ኦህዴድን ለመምታት ብአዴንን ይጠቀም ነበር አብይ አህመድ። ህወሓትን ለመምታት ብአዴንን ይጠቀም ነበር፣ ኦህዴድን ይጠቀም ነበር። ብአዴንን ለመምታት ኦህዴድንና ሌሎች ኃይሎችን ይጠቀም ነበር። በእንደዚህ አይነት መንገድ አንደኛውን በአንደኛው እያጠፋ ሌላኛውን በሌላኛው ላይ እያስነሳ አሁን የደረሰበት ቦታ ላይ እንዲደርስ እንዳደረገው በግልጽ መመልከት ትችላላችሁ። ግን ኢትዮጵያ ውስጥ ቀጣይ ለውጥ ይመጣል። ፕሮፌሰር መስፍንም ከዚህ በፊት ተደጋጋሚ ሌሎችም የኢትዮጵያ ምሁራን ኢትዮጵያ ውስጥ ለውጥ ማምጣት ሳይሆን ከባዱ ችግር ለውጥን በመምራት ረገድና ኢትዮጵያውያን የሚፈልጉትን የጋራ ስርዓት በማንበር ረገድ ያለውን ችግር በተደጋጋሚ የኢትዮጵያ የፖለቲካ ስብራት አካል አድርገው ሲያነሱ ትመለከታለሁ። ኢትዮጵያውያን ስርዓት ለውጥ ያደርጋሉ፣ በተለያየ መንገድ የስርዓት ለውጥ ያመጣሉ። ግን ደግሞ የሚመጣውን ስርዓት ደግሞ ዘመነ ፖለቲካ ኤክሰርሳይዝ የሚያደርጉበት ሳይሆን የዜሮ ድምር ፖለቲካ ጨዋታ በዋናነት በሀገሪቱ ውስጥ የፖለቲካ ባህል ሆኖ አሁንም ከአንድ ጦርነት ወደ ሌላ ጦርነት ሀገሪቱ ሽግግር የምታደርግበት ቂም በቀል የሚተላለፍበትና የሚታጨድበት እንዲሆን የሚደረግበት ሂደት እንዳለ እንመለከታለን ማለት ነው። ትላንት የመጣንባቸው ሂደቶች ዛሬ ላይ በምናደርጋቸው የፖለቲካ እንቅስቃሴዎችና ግንኙነቶቻችንም ላይ ከፍተኛ ተጽዕኖ ፈጥረው እንመለከታለን። ዛሬ ለምሳሌ ትብብር ትልቁ ስጋት ተደርጎ በህወሓት እና በአማራ ኃይሎች መካከል፣ በአማራ ኃይሎችና በኦላ ኃይሎች መካከል፣ በኦላና በአፋር ኃይሎች መካከል፣ በአፋርና በሶማሌ ኃይሎች መካከል የሚደረጉ ትብብሮች በየዕለቱ 9 ጊዜ መማማልን የሚጠይቁ እየሆኑ የመጡበት ትልቁ ምክንያት የመጣንባቸው ሂደቶች አብዛኞቹ ሀገርንም ድርጅቶቹንም ተሸናፊ እያደረጉ የመጡ በመሆናቸው የኢትዮጵያን ህዝብ በዘላቂነት ሰላሙንና ለሰላም ዋስትናን የሰጡ አለመሆናቸው እነዚህ ፖለቲካዊ ስብራቶች አብዛኛው የዜሮ ድምር ጨዋታ ትሬቸረስ ፖለቲካ ውስጥ ኢትዮጵያ ተቀርቅራ እንድትቆይ ያደረገ ሆኖ በየዓመቱ በየ6 ዓመቱ በየ13 ዓመቱ ደም አፋሳሽ ጦርነቶች በሀገሪቱ ላይ እንዲቀሰቀሱ ምክንያት እየሆነ ዛሬም ላለመተማመን ትልቅ ምክንያት ሆኖ ትመለከቱታላችሁ ማለት ነው። የነዚህ ሰዎች እናቶ ገዱ እናቶ ለማም በዚህ ሂደት ውስጥ በተለይ በለውጥ ሂደት ውስጥ that what I really wanted to learn በለውጥ ሂደቱ ወቅት ያንን ለውጥ ለማስፈን በተደረጉ ጥረቶችና በሂደቶች ውስጥ ያጋጠሙ ፈተናዎች ምን ነበሩ? ምን ነበር የከበደው? እንዴት ስልጣንንም ያህል ነገር ሀገርንና ህዝብን ሊያጠፋ የሚችል ነገር ያለ ምንም ቼክ ኤንድ ባላንስ ለአብይ አህመድ ተሰጠውን? እንዴት ብልጽግና የሚባለው ፓርቲ ሲዋቀር ሙሉ ለሙሉ አብይ አህመድ በብቸኝነት ፓወሩን ኮንሶሊዴት እንዲያደርግና በራሱ እጅ ጠቅልሎ ስልጣኑን እንዲይዝ ያስቻሉ ሁኔታዎች እንዲፈጠሩ ምክንያት ሆኑ? ምንድነው ያልነገራችሁን ነገር? ብዙ ማወቅ የሚገባን በቀጣይ ሂደት ልንማርባቸው ልናስተካክላቸው የሚገቡ በጣም በርካታ ጉዳዮች እንዳሉ ስለምረዳ ከዚህ ጋር ሁለት ቡድኖች በተለይ ሶስቱም በኦህዴድ በኩል ከአብይ አህመድ ያፈናቀላቸው ወይንም ዲስፕለስ ያደረጋቸው ነባር የኦህዴድ አባላት፣ በሌላ በኩል የብአዴን አባላት ግን ደግሞ የአብይ አህመድ አካሄድ ዘግይቶም ቢሆን ገብቷቸው ዛሬ ከኢትዮጵያ ህዝብ ጋር አብረን እንሰለፋለን ያሉ ኃይሎችም ቢሆኑ ዛሬ በቁም እስር ያሉትም ጨምሮ ንጉሱ ጥላሁን እነ ደመቀ መኮንን በእኔ እምነት በቁም እስር ላይ እንዳሉ ነው የምገነዘበው። አይደለንም ብለው ወጥተው መናገር አይችሉም። ለሕክምናም ቢሆን ወደ ውጭ ሀገር መውጣት አይችሉም። ከቤታቸው ውጪ ሲንቀሳቀሱ እነ ሲሳይ ቶላ ፖሊሶች መድበውባቸው ቤታቸው ውስጥም ጭምር የሚያደርጓቸውን ስልኮቻቸው ታፕ ተደርገው
መነጋገር እንኳን ማይችሉበት ሁኔታ ውስጥ እንዳሉ ነው በተደጋጋሚ የሚነገረው። በጣም በርካታ የብአዴን ባለስልጣናት ከባህር ዳርም ሄደው በነገራችን ላይ ፋኖ አባሯቸውም ወደ አዲስ አበባ የገቡትም ጭምር በተመሳሳይ ሁኔታ ውስጥ ነው ያሉት። መረጃ ለማሸለክ እንኳን የማይችሉበት መናገር ማይችሉበት ራሳቸው ባፈና ውስጥ እንዳሉ እንመለከታለን። ግን